በዛሬ ቪዲዮ በ10 ቀን ውስጥ ብቻ የዩቲዩብ አድሰንስ ፒናችሁን እንዴት በፖስታ ቤት መቀበል እንደምትችሉ እንዲሁም ደግሞ እኔ በ10 ቀን ውስጥ ልቀበልበት የቻልኩበትን ሚስጥር አድሰንስ እንዴት ነው በዩቲዩብ በኩል ክፍያ የምንከፈለው እንዲሁም ደግሞ አድሰንስ ስንሞላ አብዛኞቻችን የምንሳሳተውን ስህተት በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። ይህ የሁለተኛ ዩቲዩብ ቻናሌን አድሰንስ ፒን በ10 ቀን ውስጥ ብቻ ያስላኩበት ሚስጥር በጣም ቀላል ሁላችንም እናውቀዋለን። ነገር ግን በአንድ ስህተት ብቻ ዩቲዩብ ከ2 ወርና ከ3 ወር በላይ ይህ ፒን እኛ ጋር ለመድረስ ይቆይብናል ማለት ነው። ስለዚህ በ10 ቀን ውስጥ እንዴት ማስላክ እንደምትችሉ በዚህ ቪዲዮ የምታገኙበት ይሆናል ማለት ነው። ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ቀርብ ያለው ማለት ነው። በዩቲዩብ ተከፋይ ለመሆን ያው አድሰንስ ፒን ማስላክ እንዳለባችሁ ሁላችሁም ታውቃላችሁ። ሞኔታይዝ ለመሆን ፒኑ መላክ የለበትም። ከዛ በፊት ቬሪፋይ አይደንቲቲ የሚለውን ካደረጋችሁ ሞኔታይዝ ትሆናላችሁ። ነገር ግን ቬሪፋይ አይደንቲቲ የሚለው ከ3 ወር በላይ ሞኔታይዝ ሆኖ የእናንተ ዩቲዩብ ቻናል እንዲቆይ አያግዘውም። አድሬስ ቬሪፋይ የሚባል ነገር አለ። አድሬስ ቬሪፊኬሽኑን ከሞላችሁ ወይም ደግሞ ዩቲዩብ ለእናንተ ፒኑን የሚልክላችሁ ከሆነ ፒኑ ከተለያዩ ሀገሮች ይላካሉ። እኔ ከእንግሊዝ፣ ከዩኬ፣ ከፈረንስ እንዲሁም ደግሞ ከዩኤስ እዚህ ኢትዮጵያ ውስጥ የተላከላቸው ሰዎች ወይም ደግሞ በእኛ በኩል ዩቲዩብ አድሰንሳቸው የተላከላቸው ልጆች ሲሞሉ አይቻለሁ፣ ወይም ደግሞ የተላከበትን ሀገር አይቻለሁ። አብዛኛው ግን ከፈረንስ ነው። የኔ ሁለቱም አድሰንስ ፒኔ የተላከው ከፈረንሳይ ነው። የመጀመሪያ ዩቲዩብ ቻናሌ ሳስልክ ከ2 ወር በላይ ቆይቶብኝ በጣም በቃ ድጋሚ ሪሴንድ አድርጌ ምናምን ነው እና እሱንም ከዩቲዩብ ላይ ብዙ ቪዲዮዎችን አይቻለሁ። ነገር ግን እቺን ሚስጥር ባቅ ኖሮ ባጭሩና በቀላሉ በ10 ቀን ውስጥ ብቻ ዩቲዩብ አድሰንሳችን ወይም ደግሞ የዩቲዩብ አድሰንሳችንን አድሬስ ቬሪፋይ ማድረግ እችል ነበር ማለት ነው። ስለዚህ እናንተ ትጠቀሙበታላችሁ። ያው ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ፣ ሰብስክራይብ አድርጉ። አዲስ ከሆናችሁ ደግሞ የደወል ምልክቷን ነክታችሁ እንደዚህ አይነት አዳዲስ ቪዲዮዎች ሲደርሷችሁ በቅድሚያ ወደ እናንተ እንዲመጣ ይሆናል ማለት ነው። አሁን ቀጥታ ወደ ዩቲዩብ አድሰንስ ፒኑን እንዴት ነው በ10 ቀን ውስጥ ብቻ ያስላኩት የሚለውን ስነግራችሁ ዋናው ሚስጥር ከኋላ እዚህ ጋር የምትሞሉት ነገር ነው ማለት ነው። እዚህ ከኋላ ላይ የምትሞሉት በብዛት ሰዎች የሚሳሳቱት የራሳቸውን ፒኦ ቦክስ ያስገባሉ። አዲስ አበባ ላይ ሄዳችሁ ፖስታ ቤት ከፍታችሁ ፒኦ ቦክሳችሁ የምታስገቡ ከሆነ ኖርማል ነው። ከ10 እስከ 15 ባለ ቀን ውስጥ ወደ እናንተ የሚደርስ ይሆናል። ነገር ግን ፒኦ ቦክሱ የክልል ከተማ ለምሳሌ ሐዋሳ፣ አዳማ እንዲሁም ባህር ዳር እንደዚህ የክልል አካባቢዎች ላይ ያሉ ከአዲስ አበባ ውጪ የሆነ ፒኦ ቦክስ የምከፍቱ ወይም ደግሞ ፖስታ ሳጥን ቁጥር የምከፍቱ ከሆነ ከ10 እስከ 15 ቀን ሳይሆን ከ2 ወር በላይ ይቆይባቸዋል። ያም የሆነበትን ምክንያት እኔ ፖስታ ቤት ወይም ደግሞ የኢትዮጵያ ዋናው ሄድ ኦፊስ ያለው እዛ ሄጄ በጠየቅኩበት ሰዓት ላይ እኔ እዛ ነው የከፈትኩት። እዛ ሄጄ በጠየቅኩበት ሰዓት ላይ የነገሩኝ ነገር አለ። ይሄ ብዛት ሲኖረው ወይም ደግሞ ወደዛ ፖስታ ቤት ወደ ክልል የሚላክ ብዙ ፖስታ ሲኖር ወደዛ የሚላከው፣ አለበለዚያ ግን እዛው አዲስ አበባ የሚቀመጥ ይሆናል ማለት ነው። ይሄ ደግሞ ለእናንተ ዩቲዩብ ከ3 ወር በላይ ከሆነ ሪሴንድ አድርጋችሁ ከ3 ወር በላይ ማትሞሉበት ከሆነ ሞኔታይዜሽናችሁ ይቋረጣል። ስለዚህ እናንተ በ10 ቀን ውስጥ ብቻ እንዲመጣላችሁ ማድረግ የምትችሉበት ሚስጥር አንደኛ ከቻላችሁ ወደ አዲስ አበባ መታችሁ ፖስታ ሳጥን ቁጥር መክፈት፣ ካልሆነ ግን ባላችሁበት ቦታ ላይ ሆናችሁ እኔ እንደሞላሁት እዚህ ጋር ኖርማል አድሬስ ላይኑ ላይ ኢትዮጵያ አዲስ አበባ ከዛ አዲስ አበባ ፒኦ ቦክሱ ላይ 1000 ብዬ ነው ያስገባሁት ማለት ነው። ኖርማል ዚፕ ኮድ የሚባል አላቸው የእያንዳንዱ ፖስታ ቤት። የአዲስ አበባ እንደጠቅላላ 1000 ነው የአዲስ አበባ ሙሉ ማለት ነው። በየክልሉ የተለያየ ነው። ሐዋሳ ሌላ አለው፣ ባህር ዳር ሌላ አለው፣ መቀሌ ሌላ አለው። ሁሉም የተለያየ ነው። ነገር ግን ፒኦ ቦክስ ዚፕ ኮዷ ላይ 1000 ካደረጋችሁ በኋላ ከላይ ፒኦ ቦክሱ ላይ የምትሞሉበት ሪጅን አለ የፖስታ ቤት የራሱ ወይም ደግሞ አድሬስ ላይን 2 ላይም 1000 ብላችሁ ታስገባላችሁ። ሁለቱም ጋር 1000 ብላችሁ የምታስገቡ ከሆነ ይህ ፖስታችሁ ቀጥታ የሚላከው ወደ አዲስ አበባ ዋናው ጋር ነው ማለት ነው። ቀጥታ እዛ ከመጣ በኋላ ወደ ክልል አይልኩትም፣ እዛው ያስቀምጡታል። እናንተ ቀጥታ በ10ኛ ቀናችሁ እዛ ፖስታ ቤት ሄዳችሁ ከዩቲዩብ ተልኮልኝ ነበር ትላላችሁ። ከዛ ቴክስት ገብቶላችኋል ወይ
ምናምን ብለው ሊጠይቋችሁ ይችላሉ። አይ አልተላከልኝም፣ ነገር ግን 1000 እንደዚህ ብዬ ነው ያስገባሁት፣ ስለዚህ ቴክስትም አልገባልኝም፣ እስኪ ቼክ አድርጉልኝ በሏቸው። በእርግጠኝነት በ10 ቀን ውስጥ እዛ ይገኛል። ከዛ ያንን ልክ ሊሰጧችሁ ሲሉ ፖስታ ሳጥን ካላችሁ ወይም ደግሞ ባላችሁበት ሀገር ከከፈታችሁ ያኛው እንደከፈታችሁና እንዳላችሁ እዛው ፖስታ ቤት ቼክ ያደርጋሉ። ከዛ በዛ እንደተላከ አድርገው ለእናንተ አስፈርሟችሁ ይሰጧችኋል። አለበለዚያ ግን እዛው ፖስታ ቤት እንዳላችሁ ያንን ከመስጠታቸው በፊት አዲስ ፖስታ እንደዚህ እኔ እዚህ ላይ 800 ወደ 860 ብር አካባቢ ነው የከፈልኩት፣ እንደዛ ያስከፍቷችኋል ማለት ነው። ከዛ በኋላ ለእናንተ በቀላሉ ይሰጧችኋል። እናንተ ዋናውን ነገር ወይም ደግሞ ዋናው ማስላክ የምትችሉበት ቦታ ላይ ፒኦ ቦክስ ብላችሁ ስጽፉ የእናንተን ፒኦ ቦክስ ሳይሆን ፒኦ ቦክሱ ላይ 1000 ዚፕ ኮድ የፖስታ ቤቱንም 1000 ብላችሁ የምታስገቡ ከሆነ ቀጥታ አዲስ አበባ እንደዚህ ገብቶላችሁ በ10 ቀን ውስጥ ብቻ ይሄንን ኮድ ማግኘት ትችላላችሁ ማለት ነው። ለኔ ሁለቱም የተላከልኝ ከፓሪስ ነው። ከተለያዩ ቦታ ላይ ይላክላችኋል። ነገር ግን ቬሪፋይ ለማድረግ ግዴታ የፖስታ ሳጥን ቁጥር ያስፈልጋችኋል። በተለይ አዲስ አበባ ሄዳችሁ ብትወስዱ፣ አዲስ አበባ ሄዳችሁ ፖስታ ቤት ብከፍቱ እንደኔ አጀስት አደርጋችኋለሁ። ለምን ከዛ በኋላ በጣም ብዙ ነገሮች ይላካሉ። ዩኤስ ታክስ በሚከፍሉ ሰዓት በሚቆረጥባችሁ ሰዓት ላይ በአመት እሱ የሚገባላችሁ ይሆናል። እንዲሁም ደግሞ 100,000 ስገቡ የተለያዩ ጊፍቶች ከዩቲዩብ የሚሰጣችሁ ስለሆነ አዲስ አበባ ብከፍቱ ፒኦ ቦክሳችሁን ብዬ እንደኔ አጀስት አደርጋለሁ። በ10 ቀን ውስጥ ብቻ ፒኑ ይላክላችኋል። በክልል ከዛም በላይ ይቆያል። ማለትም ፒኦ ቦክሳችሁ ሳይሆን ቀርቶ ሳይሆን ወደ ክልል ለመላክ አዲስ አበባ ላይ በጣም ብዛት ሲኖረው ነው ወደ ክልል የምንልከው። ወይም ደግሞ ያ ፖስታ የራሳቸው እርከን አላቸው። ስለዚህ በዛ ስታንዳርድ ስለሆነ የሚሰሩት አዲስ አበባ ከሆነ ግን የገባለት በማግስቱ መውሰድ ትችላላችሁ ማለት ነው። ውድ የፒኬቲቭ ተከታታዮቼ በዩቲዩብ ሞኔታይዝ ለመሆን ወይም ደግሞ ብራችሁን አግኝታችሁ ወደ አካውንታችሁ እንዲገባ ግዴታ አድሬስ ይሄኛው የመጀመሪያ ከላይ ያለው አለ፣ እሱን ቬሪፊኬሽን አይደንቲቲ፣ እሱን በዲጂታል አይዲ ብቻ ቬሪፋይ ማድረግ ትችላላችሁ። እሱ በፊት ላይ እንደዚሁ ፒኑ ሲመጣ ነበር ቬሪፋይ የሚደረገው። ከዛ ከስር ያለው ግን አድሬስ ቬሪፋያችሁ መኖሪያ ቦታችሁ ወይም ደግሞ አድሬሳችሁ እውነተኛ እንደሆነ ቼክ ማድረግ የሚችሉት ይሄንን ፖስታ ልከውላችሁ ስለሆነ አድሬስ ቬሪፊኬሽናችሁ ቬሪፋይ የሚደረገው በፖስታ ቤት በሚላክላችሁ ፒን ብቻ ነው ማለት ነው። ውድ የፒኬቲቭ ተከታታዮቼ በአድሰንስ ዙሪያ ላይ ሌላ ጥያቄ ካላችሁ በኮሜንት ብትጠይቁኝ የምመልስላችሁ ይሆናል። ዩቲዩብ ሞኔታይዝ ለመሆን ወይም ደግሞ ዩቲዩብ ላይ ብር ለማግኘት ዩቲዩብ አይደለም የሚከፍለን፣ በአድሰንስ በኩል ማስታወቂያዎች ወደ ቪዲዮአችን በመሃል እያስገባ ያንን ማስታወቂያ ሰው በሚመለከት ሰዓት ወይም ደግሞ ከኢትዮጵያ ውጪ ያለ ሰው በሚመለከትላችሁ ሰዓት ላይ በዩቲዩብ ብር የምትሰሩት ወደ እናንተ አካውንት የሚያስገባላችሁ አድሰንስ አንድ ካምፓኒ ራሱን የቻለ ካምፓኒ ነው። ያ ስለሆነ እናንተ ቬሪፋይ ማድረግ ያለባችሁን 3 ስቴፕ አለ። እነሱን በቀላሉ በጣም ቀላሉ ቬሪፋይ በማድረግ ከዩቲዩብ ብር ማግኘት ትችላላችሁ ማለት ነው። ውድ የፒኬቲቭ ተከታታዮች ጥያቄ አስተያየት ካላችሁ በኮሜንት መስጠት ትችላላችሁ። ላይክ፣ ሰብስክራይብ አድርጉ። ይመቻችሁ።